አመሰግናለሁኝ። ጤና ይስጥልን እንግዲህ ተመልካቾች መስመር ላይ አበበ ፈንታው አለ። የቀድሞ የምኒልክ እዝ ቃል አቀባይ ነበር። አሁን የአፋብን ከፍተኛ አመራር ነው። አቤ እንደምን አለህ? ይሰማሃል? መስመር ላይ አለ። እንዴት አለ? ሰላም እግዚአብሔር ይመስገን። ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ደህና ነን። ያው እንግዲህ ረጅም ጊዜ የኢቢሲ ቤተሰብ ያውቃሃል አንተን። የዛሬው ቀን በብዙ መንገድ የተለየ ነውና አቤ የአማራ ህዝብ ሲናገር ከረመ ዛሬ ፈጸመው እንበል። አርሶ አደሩም ዲያስፖራውም በሰላማዊ ሰልፎች በተቃውሞ ሰልፎች የዚህን አገዛዝ ግፍ ማስረዘሚያ ምርጫ ሲያወግዝ ከረመ። ዛሬ በብዙ የአማራ አካባቢዎች ላይ ይሄ ምርጫ ሳይሳካ መዋሉን ስንመለከት ነበርና በተለይ እንደ አማራ ዛሬ አንተም በምትገኝበት ቀጠና የዚህ አገዛዙ ድራማ እንዴት ሆኗል? እዚህ ላይ ምን ታካፍለናለህ? አመሰግናለሁ። እኛንሙት ጥሩ ጥያቄ ነው። ያው መነሻ ላይ እንዳነሳው የአማራ ህዝብ እንደ ህዝብ የዘር ማጥፋት እየፈጸመበት ያለውን የብልጽግና አገዛዝ እንግዲህ ቀደም ሲል የፖለቲካ ትጥቅ ትግሉን ስንጀምረው በአስቸኳይ ጊዜ አዋጅ ከህግ ውጭ አውጆ ያለመከሰስ መብት ያላቸው የአማራ ልጆችን በግፍ አስሮ ፓርላማ ተወካዮችን የህዝብ ተወካዮችን ማለት ነው የምክር ቤት አባላቶችንም ከህግ ውጭ ህግ አያውቅም አገዛዙ እንደምታውቁትና እነሱንም አስሮ ሁሉን ነገር አማራውን አፍኖ አስቸኳይ ጊዜ አዋጅ አውጆ አጎብዳጁ ብአዴን ደግሞ ግሪን ላይት ሰጥቶትኝ ሰላም አስከብር ህግ አስከብር ብሎ ወደ አማራ ክልል ከክልሉ ውጭ የአማራን ህዝብ እየጨፈጨፈ የነበረውን ጸረ አማራ ጦር የሀገር መከላከያ ሰራዊት በሚል ዩኒፎርም አልብሶ ወደ አማራ ክልል በማስገባት ህዝባችንን እየጨፈጨፈ የመጣበት ጊዜ አለ። ከዛ ውጭ ደግሞ አስቸኳይ ጊዜ አዋጁ ሲያልቅበት ያለ ህግ ሲጨፈጭፍ ኖሯል። አሁን ደግሞ በቀጣይ 5 ዓመት ደግሞ ህጋዊ ሰርቲፊኬት አግኝቶ የአማራን ህዝብ የሚጨፈጭፍበት እና ዘር ማጥፋቱን አጠናክሮ የሚቀጥልበት ማለት ነው ምርጫ አደርጋለሁ በሚል ቀነ ቀጠሮ ለግንቦት 24 2018 ዓመተ ምህረት መያዙን ስናቅ እንግዲህ የአማራ ህዝብ መሪ ድርጅት አፋብን አዋጅ በማወጅ ምርጫ የሚባል ነገር እንደሌለ አስቻይ ሁኔታ በሌለበት በሚል ለህዝባችንም ለኢትዮጵያውያንም ለዓለም አቀፉ ማህበረሰብም ያሳወቀበት ሁኔታ እንዳለ ያው የምታውቁት ነውና ከዚህ ጋር ተያይዞ ህዝባችን በህዝባዊ ሰልፎች በአደባባይ በህዝባዊ ውይይቶች በተለይ ሰልፎች ሲካሄዱ የህዝቡ የዕለት ተዕለት ኑሮን በሚኖርበት ያው በድሮችም በተለያዩ መዋቅሮች ህዝቡን የሚያስተባብሩትን መዋቅሮች በመጠቀም ሰልፍ ያካሄደበት ሁኔታ አለ። በዛ ሰልፍ ደግሞ የኛ ሚና የነበረው የህዝቡን ደህንነት ማስጠበቅ ነበር። ደህንነቱን እያስጠበቅን ዋና የወጣንበት ዓላማ የህዝባችንን ደህንነት መጠበቅ ስለሆነ ደህንነቱን አስጠብቀን እንደ ህዝብ በራሱ ተነሳሽነት ምርጫውን አስመልክቶ በአደባባይ ለዓለም አቀፉ ማህበረሰብም ያሳወቀበት ብልጽግና ጽንፈኛ የሚለው የፋኖ ብቻ ሳይሆን የአማራ ህዝብ ትግል መሆኑንም በአደባባይ ያሳየበት በህዝባዊ ውይይቶች ከፋኖ ጋር ከሌሎች እንደዚሁ የህዝቡ ተወካዮች ጋር ውይይት በማድረግ ስለ ምርጫው ምን ይዞብን ሊመጣ ይችላል የሚለውንም የተወያየበትና አጠቃላይ ደግሞ ዛሬ ደግሞ ምርጫው በተግባር አገዛዙ ለድራማ ሲመጣ ዛሬ ለድራማ ሲመጣ ስንል በሚገኝባቸው በዞንና አንዳንድ የወረዳ ከተማዎች ምርጫ ለማድረግ ይችላል በሚል ዝግጅት አድርጎ ነበር። በሌለባቸውና ፋኖ በተቆጣጠራቸው አካባቢዎች ደግሞ ከዛ አካባቢ ወደ ከተማ የሚሄደው ማህበረሰብ በገበያ በሐዘን በደስታ በማዳበሪያና በሌሎች ኢቭን በትራንስፖርት ከሚሄድበት መኪና ላይ ነው የምርጫ ካርድ ሲሰጥ የነበረውና ኢቭን ካርዱን ህዝቡ ይዘውን ራሱ አገዛዙ ነበር የሚይዘው። ከዛ በዘለለ በ2012 ምርጫ የነበረውን ስም ዝርዝር በመጠቀም ባልተቆጣጠረበት አካባቢ ላይ ምርጫ እንደተደረገ በማድረግ ኮሮጆውን ራሱ በመሙላት ሙሉ ዝግጅቱን የጨረሰበትና በተቆጣጠራቸው አካባቢዎችም ደግሞ ፋኖ በዘመቻ ሊፈጥረው የሚችለው ነገር አይታወቅምና በሚል አሁንም ኮሮጆዎችን ራሱ የሞላበትኝና ዛሬ ግንቦት 24 ደግሞ ምንድነው ያሰበው ድራማ መስራት ነው። ሰልፍ የምርጫ ሰልፎችን በማድረግ ምርጫ ተካሂዷል በማለት ዓለም አቀፉ ማህበረሰብ ለማጭበርበር ሊሞክር ነው የነበረው። እኛን አያጭበረብረንን የአማራ ህዝብን ማጭበርበር አይችልም፣ ኢትዮጵያውያኖችን ማጭበርበር አይችልም። ሁሉም አውቆበታል። የሆነው ነው ግን ሰልፍ በማድረግ
የምርጫ ሰልፎችን ምርጫ እየተካሄደ ነው ለማለት ነበር የዛሬው ዕለት መርሃ ግብሩ። እሱ ነው ዋናው ዓላማውና ይህንን ደግሞ በተቆጣጠርናቸው አካባቢዎች ሳይሆን እሱ ባለበት አካባቢዎች ከ3 እስከ 5 ኪሎ ሜትር ሰሞኑ ውጊያ በማድረግ ዛሬ አዳራችንን ሙሉ ከተሞችን ከበን በማድረግ መካናይዝድ ጦራችንን በመጠቀም ሙሉ በሙሉ ምርጫ እንዳይካሄድ ያደረግንበት። ከዛ በፊት እንደምታውቁት የዛሬ 2 ወር ገደማ አዋጅ ያወጅንበት ሁኔታ ነበረ። እሱ አዋጅ ምንድነው? ምርጫ የሚባል ነገር የለም ነው። አሁን በምርጫው ሰሞን ደግሞ የተሽከርካሪ እንቅስቃሴ ይቀባለ የሰውም እንቅስቃሴ ገደብ አድርገናል። ይህንን 100% ህዝባችን ተግባራዊ በማድረግ ምርጫው ላይ አልተገኘም። የሀገሪቱ ቁጥር እንግዲህ የህዝብ ብዛቷ ይታወቃል። በአፍሪካ ሁለተኛዋ ናት። ከዚህ ከፍተኛ የህዝብ ቁጥሯ ደግሞ ከ60% በላይ ወጣት የሚገኝባት ሀገር ናት። ይህ ዓለም አቀፍ አጥኚዎች የተናገሩት ነው። በዛ ሂደት ውስጥ እንግዲህ የወጣት የሚባለው ክፍል ምርጫው ላይ 100% በሚባል ደረጃ አልተሳተፈም። በቤቱ ነው ያሳለፈው። አገር ቀይሮ ነው ያሳለፈው። ከከተማ ወደ ገጠር ሄዶ ነው ያሳለፈው። ከዛ በዘለለ አዛውንቶችን ቤት ለቤት እየሄደ በአድማ ብተና፣ በሚሊሻ፣ በመከላከያ እያስወጣ ለማሰለፍ የሞከረበት ሂደት ነበረ። ይህንን ሰልፎችን በማየት ማንኛውም ሰው ራሱ በራሱ ምስክርነት ማግኘትም መውሰድም ይችላልና ዛሬ የነበረው ድራማ አጠቃላይ ይህንን ይመስላል ባጭሩ። መልካም። ምናልባት የተጠናቀረ ያለቀ ነገር ይኑርህ አይኑርህ እርግጠኛ አይደለሁኝም፣ ግን እንደው የተቋረጠባቸው ምርጫ ለማካሄድ የተሞከረባቸው ጨርሶ ምርጫ ያልተካሄደባቸው አካባቢዎች ምን ያህል ናቸው? ብዙ አካባቢዎች ላይ እንዳይካሄድ መበተን መቻሉንም የሚያሳይ መረጃ ስመለከት ስለነበረ ነው። ጥሩ። አዎ፣ ያልተካሄዳባቸው ብለህ በጠቀስካቸው በአብዛኛዎቹ አካባቢዎች አማራ ክልል ምርጫ አልተካሄደም። ምርጫ ያልተካሄደባቸው ፋኖ በተቆጣጠራቸው አካባቢዎችና ኢቭን ብልጽግና አለሁባቸው ብሎ በሚያስባቸው አካባቢዎችም በአብዛኛዎቹ ምርጫ አልተካሄደም። ምርጫ ላካሄድ የሞከረባቸው ደግሞ የወረዳ ከተሞችና የዞን ከተሞች አሉ። ለምሳሌ ሆዳድሩ ያብኑ ተወካይ የሱፍ ኢብራሂም የሚወዳደርበት ኩታበር ማለት ነው። ኩታበር ነው። ደቡብ ወሎ ኩታበር ለምሳሌ ብንጠቅስ ምርጫ ቦርድ ምርጫው እዛ ቦታ ላይ እንዳልተካሄደና እንደተቋረጠ ገልጻለች ሴትዮዋ። የሱፍ ኢብራሂም ደግሞ አይታችሁት ከሆነ በማህበራዊ የትስስር ገጹ ላይ በተወልጄ ባደኩበት ኩታበር ምርጫውን አድርጌያለሁ መርጫለሁ ብሎ የወጣበት አለ። ቦታው የት እንደሆነ አይታወቅም። ምርጫ ቦርድ ግን ሊደረግባቸው ይችላሉ ብሎ ካሰባቸው ቦታዎች የተቋረጡ በአማራም በኦሮሚያም ብሎ ሲጠቅስ ለምሳሌ እሱን ጠቅሷል። እሱ ቦታ ለምንድነው? የወረዳ ከተማ ነው። ካሁን በፊት በተደጋጋሚ በውጊያ እየተቆጣጠርን በርካታ ሪሶርሶችን ያገኘንበት በርካታ ጠላት የደመሰስንበትና የማረክንበት ከተማ ነው ኩታበር። ዛሬ ደግሞ በቀድሞው ልጅ ኢያሱ ኮር በአሁኑ 104ኛ ኮር ማለት ነው በሚኒሊክ 23ኛ ክፍለ ጦርና ሌሎች አሃዶች ከተማውን ከቦ ውጊያ በማድረግ ሙሉ ለሙሉ ምርጫ እንዳይካሄድ የተደረገበት ሁኔታ የተቋረጡ በሚለው ማለት ነውና በዛ ሂደት ውስጥ የህዝቡ ተሳትፎ የነበረው እንግዲህ ህዝባችን መሪ ድርጅት እንዳለው መመሪያችንን በመቀበልና በመተግበር ንቁ ተሳትፎ በማድረግ አሳይቶናል። ይህንን አረጋግጦልናል ህዝባችን። እኛም ደግሞ በሂደቱ ዓለም አቀፉ ማህበረሰብ የአማራ ህዝብ መሪ ድርጅት እንዳለውና የፋኖም ትግል ካገዛዙ ይልቅ ፋኖ በህዝቡ ዘንድ እንደ መንግስት እንደሚታይም ጭምር ለዓለም አቀፉ ማህበረሰብ አሳይተንበታል። መመሪያችንን አስተግብረናል። ምርጫን ማቋረጥና እንዳይደረግ ማድረግ ችለናል። አጠቃላይ ምርጫ ያልተካሄደባቸውም የተቋረጡትንም ባጭሩ በዚህ መንገድ መግለጽ እንችላለን። አቤ ቅድም አንድ ነገር ጽፈህ ያየው ነበር ማህበራዊ ገጽ ላይ እንደው አገዛዙ በያዛቸው አካባቢዎችም ምርጫ ተደርጓል እንዳንል ሚሊሻ አድማ ብተና እነዚህ የመሰሉትን ሲቪል አልብሶ አሰለፋቸው የሚል ነገር ጽፈህ ነበርና ያው ወረዳና ዞን ላይ አገዛዙ እንደው ምርጫ ተወን አደረኩ ብሎ የሚተወንባቸው ቦታዎችም ቢሆን ተሳትፎ በግልጽ የሚጠቁም ነገር ያለ ስለመሰለኝ ነው። እሱ ላይ ትንሽ ጨምርልናል ወደ ሌላ ጥያቄ ሳልሄድ። አዎ እሱን ለምንድን ያልኩ ህዝቡ አልወጣም ከቤቱ። በተለይ ወጣቱና ጎልማሳ የምትለው የወጣ የለም ወደ ምርጫ ቦታና
በእድሜ ከፍ ያሉትን ለማሰለፍ ሞክሯል። ከዛ በዘለለ ዩኒፎርም እየለበሱ ሰልፎች ላይ ታይተዋል። ያገዛዙ ዙፋን ጠባቂ ጥምር ሰራዊት ማለት ነው። እሱ ማደናገሪያ ነው። ከዛ በዘለለ ግን በርካታ ቁጥር ያለውን ወደ ውጊያ ከሚሄድ ይልቅ በሲቪል እያለበሰ በከተሞች ለሰልፉ ምክንያቱም ለምንድነው ይሄ ላገዛዙ ለውሸቱ ይጠቅመዋል። ይጠቅመዋል ምርጫ ቀድሞ ጨርሶታል ብያለሁ። ኮሮጆውን ፋኖ በተቆጣጠራቸው አካባቢዎችም ራሱ በተቆጣጠረውም እርግጠኛ አይደለም። ኮሮጆዎችን ሙሉ አድርጎ ጨርሷል። አንዳንድ ምስሎችም እየወጡ ነው በጨለማ የሰሯቸውና እሱን ደግሞ ምርጫውን ተካሂዷል ለማለት ሰልፎችን የግድ ማሳየት አለበትና የሰራዊቱን አባላቶች ሲቪል ልብስ እያለበሰ በከተሞች ተሰልፈው እንዲታዩ አድርጓል። ይሄ የተረጋገጠ ህዝቡ ምስክርነት የሰጠባቸው ነውና እሱን ለህዝቡ እውቅና ለመፍጠር ነው እንደዛ በማህበራዊ ትስስር ገጽ የለጠፍኩት ማለት ነው። መልካም አርበኛ ዛሬ በተለይ ዘመቻ አይሻ ሰይድ ከታወጀ ወዲህ እና ዛሬ የምንመለከተው አይነት ውጊያ ባለፉት 3 አመታት የፋኖ ትግል ውስጥ ታይቶ ይታወቃል። እኔ በጣም የተለየ አድርጌ ነው የተረዳሁትኝ። በሁሉም ቦታ ከአንድ ማዕከል የወጣ ትዕዛዝ እና ውጊያ ነው ሲካሄድ የዋለው በአምስቱም እዞች ነው በነገራችን ላይ ቢዛሞ እዝን ጨምሮ ማለት ነውና እስኪ ምን ማለት ነው እንዳፋብን በሁሉም ቀጠና ሁሉም ተዋጊ ሁሉም ወረዳ ላይ እንዲህ ያለ ውጊያ ማድረግ ምን ማለት ነው? ውጤቶችን ነው እስኪ ጨማምረህ ንገረን። በጣም ጥሩ። ውጊያው በተመሳሳይ ጊዜ ሁሉም በነቂስ ወጥቶ ተጋድሎ ያደረገበት አንደኛ የምርጫውን ጉዳይ አስመልክቶ ነው። ይህንን ምርጫ ማጭበርበር ከቻለ መመረጥ ከቻለ ወይ ደግሞ ምርጫውን ማከናወን ከቻለ ሳይሆን ማጭበርበር ራሱን እንዲያጭበረብር እድል ከሰጠ ነው ራሱ አደጋ ስለሆነ በብዙ ምክንያቶቹ ይታወቃሉ። ከዚህ ባለፈው ጊዜና ምንም ይሁን ምን የምዕራባውያኖቹ የውጭ ፖሊሲያቸው የሚታወቅም ቢሆን በማጭበርበርም ቢሆን አገዛዙ ይዞላቸው ነው ሊቀበሉ የሚችሉበት እድል ስላለ ማጭበርበርም እንዳይችል አድርገን ነው ዛሬ በሁሉም እዞች ውጊያ የከፈትነው። ከዚህ ውጭ ነገ ውጊያ ማድረጉ ጥቅም የለውም። ነገ የሚከፈለው መስዋዕትነት ዛሬ ነው መከፈል መቻል ያለበት። ከዛሬ በፊት በነበሩት ቀናቶች መስዋዕትነታችንን ቀንሰን ሙሉ ትንፋሻችንን ለዛሬ ነው የተጠቀምነው። ተተኳሻችንን የሰው ኃይላችንን ሁሉንም አሟጠን በተመሳሳይ ጊዜ አፋብን አውርዷል። በተዋረድ በአመራር ሰንሰለቱ መሰረት ከምርጫው አስከፊነት ጋር ተያይዞ ከውጤቱ አስከፊነት ጋር ተያይዞ ለህዝባችን ለአማራ ህዝብና ለኢትዮጵያ ለሀገራችን ኢትዮጵያ ይዞት የሚመጣው አደጋ ለቀጠናውም ጭምር እጅግ ከፍ ያለ ስለሆነ ባለፉት ጊዜያቶች እንደምንነጋገርበት እግረኛው ጭምር ይሄንን በደንብ ተደርጎ በአፋብን የፖለቲካ ክንፍ በኢንዶክትሪኔሽን በተለያየ መንገድ ሰራዊቱ እስከ እግረኛ ድረስ ህዝባችንንም ላይ ጭምር እንደሰራ ነው እንዳያችሁት በህዝባዊ ውይይት በደንብ በቂ ግንዛቤ ተፈጥሮለታል። እግረኛው በደንብ ስለምርጫው አስከፊነት ምን ጣጣ ይዞ ሊመጣ እንደሚችል እውቅና አለው። ለዛሬ መስዋዕትነትን እንደመክፈል ቦታ የሚሰጠው ነገር የለም ሰራዊታችን። በዚህ አጋጣሚ በተመሳሳይ ጊዜ ቢዛሞን ጨምሮ ያምድረጋችን አፋብን የእዝ ሰንሰለት የተጠበቀና የተከበረበት አሰራርና ድርጅት እንዳለን የሚያሳይ ነው። ተጨማሪም ምርጫው ይዞብን የሚመጣውን ሁለንተናዊ ጥፋት እንደ ህዝብ በመገንዘብ እንደ ህዝብ አጸፋ መስጠታችንን ወደፊትም አሸናፊ ትግል እያደረግን መሆናችንንም ጭምር የሚያሳይ ነው። የአማራ ህዝብ መሪ ድርጅት እንዳለው በብዙ መንገድ አሳይቷል። ዛሬም ደግሞ በተመሳሳይ ሰዓት ተመሳሳይ ውጊያ በማድረግ በሁሉም እዞቻችን ድሎችን በማስመዝገብ ቁጥራዊ መረጃዎችን ያው በድርጅቱ በህዝብ ግንኙነቱ በቃል አቀባዮቹ በኩል ወታደራዊ ቃል አቀባዮቹ የሚመጣ ሆኖ እያለ ሁሉም እዞች ዛሬ ማርከዋል። ጦር መሳሪያ ማርከዋል፣ ተተኳሽ ማርከዋል፣ የጠላት ሰራዊት ማርከዋል። የታለመውን ግብ አሳክተን ነውና እነዚህና መሰል ነገሮችን ነው የዛሬው ተጋድሎ በተመሳሳይ ጊዜ በደረው ያሳየናል። ትልቅ ሽግግር ይመስለኛል። አበበ ለወትሮ ምስራቅ አማራ ላይ ውጊያ ካለ አንዳንድ ጊዜ ወይ ደቡብ አማራ ላይ ወይ ምዕራብ አማራ ላይ አይኖርም ነበርና እንዲህ በአንድ ጊዜ በሁሉም ስፍራ የዚህን አገዛዝ ኃይል በዚህ ደረጃ እንትን ማለቱ አይ ቲንክ ትልቅ ትርጉም ያለው ይመስለኛል። ድርጅት መኖሩን ብቻ ሳይሆን አጠቃላይ የሰራዊቱንም ያገዛዙንም እንቅስቃሴ በመገደብ ጭምር መንገድን በተዘጋበት የተደረገ ነውና ከዚያ አኳያ ትርጉሙ ከፍ ያለ ይመስለኛል። በእኔ በኩል ከዚህ ቀደምም እንዲሆነው የሚያውቅ አይመስለኝም። ትክክል ነህ።
ከፍ ያለ ነው። በዋናነት ለዚህ ደረጃ ያበቃን ምርጫው ነው ብያለሁ። ምርጫው ይዞት የሚመጣው አደጋ በጣም የከፋ ነው። ከአሁን በፊት ቅድመ ሁኔታዎች ሪዘርቬሽኖች ምናምን ሊኖሩ ይችላሉ። በዚህ ጉዳይ ግን ምንም አይነት ቅድመ ሁኔታ የለም። አገዛዙ ምርጫ ማድረግ መምረጥ ምናምን ሳይሆን ማጭበርበርም መቻል የለበትም ነው አቋሙ እንዳፋብን ቢዛሙን ጨምሮ ማለት ነው። ማጭበርበርም መቻል የለበትም የሚለው ለሁሉም ኢቨን ተተኳሽ የሌለው ራሱ ካለው ጋራ ተመሳጥሮ በደንብ የወጣበት ሁኔታ ነው ያለው። መልካም ትርጉም ተሰጥቶታል እና እንዳነሳው ነው ሁኔታው። መልካም እስኪ እንደው በአጠቃላይ ይሄ ምርጫ የሚነግረን ነገር ያለ ይመስለኛል። በሰላማዊ ትግል በፓርቲ ፖለቲካ ይሄንን አገዛዝ መቀየር ይቻላል፣ የህዝብን ጥቅም መመለስ ይቻላል ብለው ለሚያስቡ ሰዎች ወይም አካላት አይ ይሄ አገዛዝ ከትጥቅ ትግል መመለስ ሊወገድ የሚችል አይደለም፣ የህዝብ ጥቅም ሊከበር አይደለም የሚል ደግሞ አፋብንን የመሰሉ ድርጅቶች በመላገሪቱ ትጥቅ ትግል እያደረጉ ነው። ምንድነው የነገረህ የዛሬው ምርጫ እያልን እየጠራ ነው እንግዲህ ሌላ ስም ስለሌለን ነው። አቤ ምን ይነግረናል ሂደቱ ላይ አጠቃላይ? ዛሬ በትጥቅ ትግል አገዛዙን መገርሰስ እንደሚቻል አይተንበታል። ይቻላልን ያየንበት ነው። አገዛዙ የአማራው ዋነኛ ጠላት ነው። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ነው። በሀገራችን ኢትዮጵያ ላይ የህልውና አደጋ ደቅኗል። ሁሉም ኢትዮጵያኖች በተመሳሳይ ጊዜ በተመሳሳይ ሁኔታ በተመሳሳይ በኩል መስዋዕትነት ሊነሱበት የሚገባ ጸረ ኢትዮጵያ ጸረ ቀጠና አገዛዝ ነው። ለዓለምም ሰላምም ከባድ ካንሰር የሆነ አገዛዝ እንደሆነ ከአሁን በፊት ባሉ ጊዜያቶች ተነጋግረንበታልና አፋብን ዛሬ የተጠናከረ ትግል አድርጓል። እንደምታውቀው እንግዲህ የትጥቅ ትግል የአማጺ ትግል በደፈጣ በሽምቅ በረሃ ላይ ሆነ የምትታገለው ትግል አለ። ከተማ ላይ ያለው ህዝብ ጋር ደግሞ ድልድይ ሆኖ የሚያገናኝ መዋቅር አለ። የከተማው ህዝብ በተለይ ጠላት ያለበት አካባቢ ከመሆኑ ጋር ተያይዞ በርካታ በደሎችን እያሳለፈ ነው ያለው። በርካታ ግፎችን እያስተናገደ ነው ያለው። የትጥቅ ትግል እያደረጉ ላሉትን ይቻላልን ያሳየንበት ነው ብዬ አስባለሁ። ዛሬ ምናልባት ይቅርታ ጣልቃ ልገባብህ ነው ይቅርታ። ግን እንደው የፓርቲ ፖለቲካ ዛሬ በብልጽግና የተቀበረ ይመስለኛል። እኔ እንደው በፓርቲ ፖለቲካ ፓርቲ አቋቁመን አገዛዝን እንቀይራለን ለሚሉ አይቻልም። እሱ ላይ ጨምርበት። አይቻልም። እሱ እንደማይቻልማ የታየበት ነው። በቃ እሱ አይቻልም። ማንንም የለም። በቃ ስለማይቻል እኮ ነው የሌሉት። ያሉትም እኮ በጣም ብዙ ኮምፕሌኖችን በጣም ብዙ ምክንያቶችን እየደረደሩ መታገል የማይቻልበት ነው። ኢትዮጵያ ውስጥ በብልጽግና አገዛዝ እንግዲህ ወደፊት በዚህ ትግል ሁሉን ነገር ለመቀየር ነው እየታገልን ያለ ነው እንጂ ባለው ነባራዊ ሁኔታ የፓርቲ ፖለቲካ በፓርቲ በሰላማዊ ትግል በሰላማዊ በምርጫ ትግል አድርጎ ማሸነፍ የሚቻልበት ሁኔታ እርግጠኛ ነኝ እንደተናገርከው የተቀበረበት ዕለት ነው ዛሬ። እኛ እሱንም ነው ያደረግነው። በነገራችን ላይ ስለማይቻል እንደማይቻልም ነው ያሳየንበትና አገዛዙ በጦርነት ሁሉን ነገር ማሸነፍ የሚፈልግ ነው። ዲሞክራሲን አያውቀውም፣ ሰላማዊ ትግልን አያውቀውም። ስለዚህ እኛ ሙሉ ለሙሉ ይሄንን ያሳየንበትና የፓርቲ ፖለቲካም የተከበረበት ዕለት ነው ብዬ ማለት እችላለሁ። በዚህ ሂደት ውስጥ ምናልባት በዛ መስመር ያሉ ወንድሞቻችን እህቶቻችን ወገኖቻችን ቅር ሊላቸው ይችላል። ይሄ የኛ ሐሳብ ነው። በተግባር ያየነው በተግባር የተመዘነ የተፈተነ ልንገልጸው የሚገባ ጉዳይ ነው ብለን እናምናለን። እነሱም እምነታቸው ከሆነ ሊቀጥሉበት ይችላሉ። ይህንን የጨመርኩት አንሞት ያው የሚነሱ ነገሮች ስላሉ ብዙ ጊዜ እንዲከፋቸው ብለን አይደለም ያነሳነው፣ እውነት ስለሆነ ነው ያነሳነው ልል ፈልጌ። መልካም። ምናልባት እንግዲህ አገዛዙ ዛሬ ምርጫ አካሂጃለሁ ብሎ ድርቅ እንዳለው አሸንፊያለሁ ብሎ መንግስት መሰረታለሁ ብሎ ይመጣል። ከዚህ በኋላ የሚኖረው ትግል ምን አይነት ነው የሚሆነው? ህብረተሰቡስ ለምን አይነት ትግል እንዲዘጋጅ ጥሪ ታቀርባለህ? የመጨረሻ ጥያቄ ነው። አዎ ልክ ነህ። አገዛዙ እንግዲህ አይኔን ግንባር ያድርገ ነው ምናምን የሚሉት ተረት አለ አባቶቻችንና አገዛዙ ተመርጫለሁ እንደሚል ይታወቃል። እኛ ደግሞ በሰው ማስረጃ በቪዲዮና በፎቶ ማስረጃ ተደግፈንና ስታስቲካል ሆነን አገዛዙ ለዓለም አቀፉ ማህበረሰብን እየዋሸ እንደሆነ እያጭበረበረ እንደሆነ አንዱ ማሳየት መቻል አለብን። ምርጫ እንዳልተካሄደና ኮሮጆን በመሙላት ራሱ መራጭ ራሱ ተመራጭ ነው እንዳሳለፈ
በማስረጃ ማሳየት መቻል አለብን። ምርጫም አልተካሄደም፣ ማጭበርበር ነው የተካሄደው። እኛ ይሄን ማስረጃዎች ስላሉን በማስረጃ ማሳየት መቻል አለብን። ከዛ በዘለለ ግን ህዝቡ በዚህ መንገድ እያጭበረበረ የሚቀጥል ከሆነ እምቢተኝነት በጣም በጣም ያስፈልጋል ብዬ አስባለሁ። በዚህ አጋጣሚ አንሙት፣ እኛ የፖለቲካ ትጥቅ ትግል ላይ ነው ያለነው። አገዛዙን በአፈሙዝ ለመጣል ነው የተነሳ ነው። ህዝባችን ደግሞ አፈሙዝ የሚይዘው አፈሙዝ ሊይዝ ይችላል። እምቢ ማለትም ደግሞ ማሸነፍ እንደሚቻል ደግሞ ለህዝባችን በዚህ በማጭበርበሪያ ምርጫው ታይቷል። ህዝባችን አፋብን ያወረደው መመሪያዎች በመተግበር ከቤቱ ባለመውጣት የተሽከርካሪ እንቅስቃሴን በማቀብ አንዳንድ ቦታዎች ላይ እንኳን መንገዶችም ጭምር የተዘጉበት አለ። በድንጋይ በእንጨት መንገዶች የተከተሉበት የተዘጉበት ሁኔታ አለና እኔ አፋብን ከትጥቅ ትግሉ ጎን ለጎን ህዝባችን በቀጣይ አገዛዙ የሚያጭበረበርበት ሂደት ስላለ ሁሉም በየፈርጁ በመታገል በተለይ አማራው ደግሞ የከተማ ቢወትን ህዝባዊ እምቢተኝነቱን ከትጥቅ ትግሉ ጎን ለጎን በአፋብን መሪነት በማጠናከር ሁለቱን በማቀናጀት የድል ቀኑን ማቅረብ ይቻላል ብዬ አምናለሁ። እና ህዝባችን ለዚህ መዘጋጀት መቻል አለበት። አፋብንም በመዋቅሩ እንደነዚህ አይነት አሰራሮች ጅምሮች አሉትኝ የትጥቅ ትግሉን ከተማ ካለው ህዝባችን ጋር በእምቢተኝነት በማስተሳሰር የድል ቀኑን ቅርብ ማድረግ እንችላለን ብዬ አስባለሁ። እና ህዝባችን አገዛዙ በቀጣይ ተመርጫለሁ ብሎ በሚሄድበት ሂደት ውስጥ አልተመረጥክም እምቢ ብሎ ደግሞ መነሳት መቻል አለበት። የሚያፍንበት ሁኔታ ደግሞ ይኖራል አገዛዙ። አፈናውን ደግሞ በትጥቅ የማጀብና ነፃ እንዲሆን የማድረግ ስልት ልንጠቀም እንችላለን። እና የሆነ ሆኖ ህዝባችንን በተገኘው አጋጣሚ ሁሉ በማስተባበር ብልጽግና ለመገርሰስና ነፃነታችንን ለመጎናጸፍ መታገል መቻል አለብን በቀጣይ ብዬ አስባለሁ። እኛ ነው እጅግ በጣም እናመሰግናለን። የአፋብን የአጋርነት ጉዳዮች መምሪያ ኃላፊ ፋኖ አበበ ፈንታው ስለነበረን ቆይታ ስለሰጠህን ማብራሪያ እጅግ በጣም እናመሰግናለን።